ድጋሚ በኦርቶዶክሳውያን ላይ ጭፍጨፋ ከአርሲ ውጪ ሊመጣ ነው። ወመን ከኛ በየሳት እኛ ሰይዳን አከለንጨት ደሞት ረጅረ ገዛ ምድሩ ላይ እንዳንበሳ ሆኖ ነው መሄድ ያለበት። እኛ የአርሲ ኦርቶዶክሶች ነን። ኑ ሰማዕትነትን በጋራ እንቀበል። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ እና ወቅታዊ መረጃ ተመልሼ መጣሁ። በዚህ ደግሞ የምንመለከተው ጳጳሳቱ እንግዲህ አሁንም ጦርነት አልበቃንም እና ደም መፍሰስ አለበት እያሉ ይገኛሉ። አቡነ ገብርኤል እንግዲህ ደም አፍሳሽ የሆነ ንግግር አድርጓል። ሲያጋድሉ ነው የኖሩት። እሱን የምንመለከት ነው የሚሆነው። ለዚሁ ደግሞ የቀጠለው ጨረቃ ጵጵስና አለና እሱንም አስመለክታችኋለሁ። ከጨረቃ ጳጳሳ ጋር ተገናኝተው እንግዲህ ብዙ ሰዎች ከጫካ የመጡ ዝም ብለው ጵጵስና ያገኙ እንደሆነም ሰምተናል። እሱንም አስመለክታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ያው አሁን ላይ የትኛው መዘገብ አለብን የትኛው መዘገብ የለብን የሚል ነገር ግራ ገብቶናል። ምክንያቱም በጣም ብዙ ርዕሶች ብዙ አጀንዳዎች ናቸው ያሉት። ደም ይፈሳል። ደም እንዲፈስ የሚያደርጉ አባቶችም የሰማን የምንገኘውና እታችንን ሶማተና ከአርሲው ጉዳይ እንጀምርን። ያው ስለየትኞቹ ኦርቶዶክሳውያን እንጩህ እናንተ ልብ ብላችሁ አጀንዳችሁን ሳትቀይሩ ፍትህ ለአርሲ እንድትጠይቁና ትኩረታችሁን ወደዛ እንድታደርጉ። ህዳር 1 ቀን ስለተወሰዱት 31 ኦርቶዶክሳውያን ነው። ከትላንት ወዲያ ስለተወሰዱት ኦርቶዶክሳውያን ነው። ህዳር 7 ስለሞቱት ነው። ጥቅምት 27 ስለሞቱት ነው። ጥቅምት 1 ስለሞቱት ወይስ 2016 ጀምሮ ስለሚገደሉት ኦርቶዶክሳውያን እንጩ። ከምስራቅ አርሲ ከቀበሌ እስከ ወረዳ እስከ እታች ቤት ለቤት እየሄዱ ስለሚታረዱት በየአዝመራው ስለሚሞቱት ጅብ ስለሚበላቸው በየጫካ እየተገደሉ ስለሚጣሉት ኦርቶዶክሳውያን ስለማን እንናገር? እናንተ ትኩረት እንድትሰጡ ባይዘው አሁን ይሄ ቪዲዮ ሰዓት 5 ሰዓት አለው ነው ገና 4 ሰዓት ተኩል ነውና መሰረት ሚዲያ አሁን ከ20 ደቂቃ በፊት የወጣ መረጃ መሰረት እንግዲህ 25 ኦርቶዶክሳውያን በአርሲ አጭራ ላይ ሆኖ ታገቱ ብሎ ዘግቧል። መሰረት ሚዲያ ማለት ትልቅ ታዋቂ ሚዲያ ነውና ዘግቧል። ያዩት ነበር። ያው እስኪ ወራ ወደ ማታ የምንመለከተው ነው የሚሆነውና የአርሲ ኦርቶዶክሳውያን አፈና ግድያ አሁንም አልቆመም። ባይዘው ወንድማችን ስሙት፣ አርሲ ላይ ሆኖ ያቀረበው ጥያቄ ነው። ስሙት። እኛ የአርሲ ኦርቶዶክሶች ነን። ኑ ሰማዕትነትን በጋራ እንቀበል። ራሳችሁን አደራጁ ለምትሉን ራስን ለማደራጀት እኮ ብዙ ነገር ያስፈልጋል። አደራጅ ራሱ ያስፈልጋል። ፋይናንስ ያስፈልጋል። ስትራቴጂክ ያስፈልጋል። አካሄዳለሁ አይደለም። ራሳችንን በመናደራጅበት ቀርቶ ሲያወሩት ቀላል ነው አይደል? በጣም ነው የሚያሳዝነው። እረኛ ያጡ በጎች፣ አባት ያጡ ልጆች በዚህ መንገድ መናገር ራሱ ከብዷቸው እንባ ያመጣል። ነገሩ ሰማችሁትና እቺ ትንሿ ነገር በራሱ ማለት ነው በቦታው ነው ስለሚናገር ያስታውቃል ፊቱ ላይ ያለው ፍራቻ። ኦኬ እቺ ቪዲዮ ቀረስ ከብረው ሊገሉት ይችላሉ። ከአርሲ አሁንም ቢሆን ብዙ ስቃይ ብዙ መከራ የሰማን ነው የምንገኘው። አሁንም አባት አልተገኘላቸውም። አሁንም እረኛ አልተገኘላቸውም። በጎቹን እንደፈለገ ማንም መጥቶ ነው የሚሄዳቸው። ማንም መጥቶ ነው ካራንገታቸው ላይ የሚያስቀምጠው። ኦኬ እነዚህ ልጆች የኦሮሚያ ልጆች ናቸው። ኦሮሚያ ውስጥ ነው ነገር የሚካሄደው እና አቡነ ገብርኤል ደግሞ ኦሮሚያ ልጆችን እንጠቅማለን ብሎ በዚህ በኩል መጥተው ሌላ ጦርነት ያስነሳሉ። ወንድማችን ስሙትና ወደ አቡነ ገብርኤል ይመለስ። ደመና 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 ጥሩ ነው ዝናብም ደስ ይላል። ደመና ጥሩ ነው ዝናብም ደስ ይላል። ደም ደም መና ሲሆን ግን ደም መና ሲሆን ግን ደም ደም መና ሲሆን ግን በጣም በጣም ያሳዝናል። በጣም በጣም አቡነ ገብርኤል አንድ ወልዳ ዱካ ቦታ የሚባል ማህበር አለ። ማህበር በጣም ወዱ ማከብሩ ማህበር ነው። በጣም ደስ የሚል ማህበር ነው። በኦሮምኛ ቋንቋ ለማሳደግና የኦሮሞ ልጆችም ኮራ ብሎ ኦርቶዶክስ ነን ብሎ እንዲናገሩ የሰራ ያለው ነገር አደንቃለሁ። ብዙ መጽሐፍ ጽፏል። አብዛኛው ኦርቶዶክስ ለማየት ሞክሬያለሁ። በጣም ድንቅ ነገር ነው የሰራ የሚገኘው። ወልዳ ዱካ ቦታ የሚባል ባለፈው ሳምንት አንድ ጓደኛ ጋብዞኝ ነበር ወደዚህ ጉባኤ አቡነ ገብርኤል ወደ ተገኙበት ጉባኤ አልልኩም። ግን እዛ ጉባኤ ተገኝቶ አቡነ ገብርኤል ያስተላለፉት መልእክት ያ ማህበር 14ኛ ዓመቱን ያከበረ ነበር ባልተሳሳትና እዛ ጉባኤ ተገኝተው ያስተላለፉት መልእክት ጦርነት ቀስቃሽ ነው። ኦኬ መርዝ ነው የጨመሩባቸው። እዛ ተገኙ ማህበር እዛ ማህበር ልጆች ላይ እዛ ተሳተፉት መርዝ ነው ውስጣቸው ጨምሩትና ከዛስ ወደ ዘመርኩን እንላለን። ዘመርኩን የተረጎመውና ወደ ዘመርኩን ከያችን በፊት እቺን አጭር ተመርኩታለ ተርጉምላችሁ ነኝ ዱር ኦጋጋ ቢገለን ወንዴን እንጀራ ናፋን ኤክስቶክ ድሮ ንስሐ ስንገባ አቡነ ገብርኤል
አንድ ነገር አለ። ምን ነው እሱ? ተርጓሚ አለ። ምን ንስሐ ስንገባ ተርጓሚ አለ። እንደዚህ አይነት ሰርቼ ነበረ ጀዴ ወጋት ማል ጀደሞዩ ተሰራ ኖርዋል እንዴ ለካህኑ ኦሮምኛ አይችልም፣ ካህኑ ቋንቋን አይችልም። ስለዚህ ለተርጓሚው ይሄ ንስሐ የሚገባ ኦሮምኛ ብቻ የሚችለው ሲናገር እንደዚህ ነዘረጀ ነበር ሲል ኦኬ እነዚህ ስራ ነበር ኖርዋል እንዴ ያለ ነበር ለካህኑ የሚናገረው። በሶስተኛ ወገን ነው ንስሐችን የሚቀበሉት። ያጋድሉ ነው የኖሩት። በአስተርጓሚ ንስሐ አይገባም። ትንገለምቲ ሰምታችኋል። ሲያጋድሏቸው የኖሩት እነማን ናቸው የሚያጋድሉት? አሁን ምን ይሁን ነው? ኦኬ ንስሐ የምንገባው በአስተርጓሚ ነው። እስቲ እኔ በአስተርጓሚ ንስሐ ገብቶ የሚያውቅ አንድ ሰው ካለ እኔ አውሪ፣ ኮሜንት ላይ ጻፉልኝ። በውስጥ በኩል አውሪ፣ እኔ አስፈልጌ አወራቸዋለሁ። በአስተርጓሚ ሶስተኛ ሰው ተቀምጦ ንስሐ ገብተህ ከሆነ እንደ ኦሮምኛ የሚናገር ካህናት እንደ ኦሮምኛ የሚናገር አባታት ንስሐ ገብተው እና አቡነ ሳዊሮስ በፊትም ነበሩ። በፊትም ክራይ መስጠት ይችሉ ነበር እኮ። ምንም ለውጥ የለም እኮ። በቃ ስልጣን ያዙ። ለሻለ ስልጣን መጡ። ምን አደረጉ እስቲ? ኦኬ ስልጣን ያዙት። ተርጓሚ መሀል ላይ ቆመው ኦኬ ሰርተ ነበር እያለ የሰራቱን እየሰማ ከዛ በኋላ ከነሳው በኋላ ይገለን ነበር ነገር ነው የሚያወሩት። እንግዲህ እቻች ዋና ፖይንት እነዛ መርኩን ያዩት ፖይንት አለችና እስቲ እሷን ተመልከቷት። መለስ አለበት ወምን ከኛ በየሳትት ማታ ወፊ ኦልቀበቴት አከለንጨት ደሙት ረጅረ መለ ያዝ እንግዲህ ምንድነው የሚሉት ስለመለቀም ከሩዋንዳ የሃይማኖት የከፋ ነው። የሃይማኖት የከፋ ነው። እስልምናው በዚህ በኩል የኦሮሞ እስልምና አማራና ኦርቶዶክስ ላይ ነው የተነሳው። በዚህ በኩል ደግሞ የዘር ፖለቲከኞቹ የዘር ጳጳሳቱ ደግሞ ኦሮሞን ሆነን የሄዱት ደግሞ አማራ ላይ ነው የተነሳው። አማርኛ ተናጋሪና አማራ ላይ ነው የተነሱት ማለት ነው። ስለዚህ የኛ ሰው ይላሉ በገዛ ምድሩ ላይ እንዳንበሳ ሆኖ ነው መሄድ ያለበት። ቀጥል እንትን ያረክሳል ምን ነገር የበሰበሰ አሮጌ ታሪክ ነው አልፏል። እንውጭቶ መናች ሪፎርሚ በርባችስ ሪፎርምን ሁንድከ ሪፎርም ያስፈልጋል። ይሄ እንግዲህ የማቴዎስ ወንጌል አይደለም፣ የማርቆስ ወንጌል አይደለም፣ የሉቃስ ወንጌል አይደለም። ይሄንን ሽመልስ አብዲሳ ቆብ አድርጎ እየተናገረው ነው። ጃዋር መሐመድ ቆብ አድርጎ እየተናገረው ነው። እንግዲህ በኦሮሚያ ውስጥ ያላችሁ፣ በአዲስ አበባ ውስጥ ያላችሁ በየትኛውም የሀገሪቷ ክልል ውስጥ ያላችሁ ሰዎች ከባድ አደጋ፣ ከባድ ነገር እየመጣ ነው ማለት በቀጥታ መጽዳት አለበት እያሉ ይልካተ እኛ ፍንኩን ሞዩ ሁንዳፍ ወንተው ሪፎርም ይኩን አከ ብሻንት ሁንዳፍ ወንተው ውሃማ ሪፎርም ውሃማ የሆነ ውሃ ጣዕም የለውም፣ ጠረን የለውም፣ መልክ የለውም። ለዚህም ነው ለሁሉም ነገር አስፈላጊ የሚሆነው። ውሃ በሽታ ነው የሚል ፍጡር እስካሁን ድረስ አልተነሳም። እንካን ያመማት አነን ለነምን በርባን እንጅራ ፈርቶ ለነምን በርባን እንጅራ ብሻንን በርባዱ ጀሬ ዱበቹ ከንደንደ ሆምቱ እንጅሩ ያስ እንግዲህ አሁን ውሃ በሽታ ነው የሚል እስካሁን አልተገኘም ብሏል። በጣም ውሃ ብዙ በሽታ ነው። በሽታ የሚያመጡ ብዙ ውሃዎች አሉ፣ የማይጠጡ ብዙ ውሃዎች አሉ። እንደ ውሃ ደግሞ አጥፊም የለም። ጃፓን ሄደው ይጠይቁ፣ አሜሪካ ሄደው ይጠይቁ። ቶርኔዶ፣ ሱናሚ የሚባሉ የውሃ ማዕበሎች ናቸው። ውሃ አጥፊ ነው። ውሃ አሁን ምድርንም የሚያጠፋ አቶሚክ ቦምብ ከሃይድሮጅን ነው አይደል? ኤች2ኦ የሚለውን ኦክሲጅንን አውጥተው ሃይድሮጅኑን አቆይተው ነው እንግዲህ ከባዱን ቦምብ የተሰራው። ውሃ በቀጭን መብራት መስመር አድርገው አሁን እምነበረድ ድንጋይ የሚቆረጥበት ውሃ በጣም ከባድ ውሃ ደግሞ የማይጠጣ የማይነካ የማራዋን መጽሐፍ ቅዱስም የማይጠጡ ውሃዎችን ይናገራል። ውሃ ሁሉ የለም።
እንግዲህ ወተት አልጠጣም የሚል አለ፣ ፈርሶ ጠላ አልጠጣም የሚል አለ፣ ቢራ ሙስኪም አልጠጣም የሚል አለ። ግን ውሃ አልጠጣም የሚል የለም ነው የሚሉት። እኔ ያን ከኛ በሩምስ ከኛ ከኦምስ ከኛ አከ ቢሻንት ሁንዳፉ ከንተው ኦዶ ስርት ረቶ ጀነ ጅራኔ ኡመን ከኛን ወላ ሂምበዱ ዩቱሬ። ይሄ እኮ የእግዚአብሔር ሰራዊት ነው። ማንም የማይቋቋመ ማንም የማይበግረው ማንም ወደ ኋላ ሊመልሰው የማይችል የእግዚአብሔር ሰራዊት ገለቴ ፈታ ወካ ከሰር እንደመሰሙት ነው። ከዚህ የበለጠ ጠርጠር የሚል ነገር አስተላልፈዋል። ሁሉም ሰው እንደሚጠላቸው ነገር አድርጎ ሰው ላይ ትውልዱ ከነዚህ ነገር የለውም እኮ አሁን ለትውልዱ ከነዚህ ነገር የሚያሳልፉት አባቶች የሚባሉ ከነሱ ቀድሞ ያለ መምህራን የሚባሉት ናቸውና ሁሉም እንደሚጠላቸው ሲነግራቸው ነበር። እንደው ስሙት። የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር በሚደረግበትና ባላባራበት ሁኔታ ላይ አቡነ ገብርኤል የተናገሩትን እንስማውና እንመለስ። የሩንም ንባጀን አንከኝ እንጃለተ ይሁን እንጂ መቼም ብዙ ሰው ወተታችንን ይወዳል፣ ፎንከኝ እንጃለተ ስጋችንን ይወዳል፣ ረየከኝ እንጃለተ ፍየሎቻችንን ይወዳል፣ ሆላከኝ እንጃለተ በጎቻችንን ይወዳል፣ ቆትዮ እንጃለተኒ በሬዎቻችንን ይወዳል፣ ለፈከኝ እንጃለተኒ መሬታችንን ይወዳል፣ መጋለከኝ እንጃለተኒ ከተሞቻችንን ወይም ከተማችንን ይወዳል። ወረገሩ እኛን ግን ከዚህም ውጪ ነገረ ሃይማኖትን በተመለከተ የተናገሯቸው በርካታ ነገሮች አሉ። እነሱ እኛ የኛ ህዝብ የነሱ እያሉ የተናገሯቸው ነገሮች አሉ። ሙሉም መስማት የምትፈልጉ አደባባይ ሚዲያ ላይ የዩቲዩብ ቻናላቸው ላይ ገብታችሁ ማየት ትችላላችሁ። ግን ይሄ ንግግር ከአንድ የሃይማኖት አባት ነኝ ከሚል ሰው ቀርቶ ፖለቲከኛ ነኝ ከሚል ሰው ራሱ ቢሰማ የእርስ በርስ የማፋጨት፣ የማጣላት፣ የማጋጨት፣ የጥላቻና የጥቃት ቀስቃሽ ንግግር ተብሎ የሚፈረጅ ነው። ህግ ቢኖር ፍትህ ቢኖር በህግ የሚጠየቁበት ነው። ሌሎች ያሏቸውን ሰዎች አይወዱንም ያሏቸውን ሰዎች አመቻችተው ለጥቃት አጥቋቸው ስለማይወዷችሁ የሚል መልእክት ያለው ነው። አንድምታው እንደዛ ነው፣ ሌላ ነገር አይደለም። ሌሎች ግን ይሉና ሌሎች እንዲያጨበጭቡ ያደርጋሉ። ይሄ ከሃይማኖት አባት ቀርቶ ከማንም ፖለቲከኛ ነኝ ከሚል ሰው፣ ዘረኛ ነኝ ከሚል ሰው ራሱ ቢሰማ የሚያስደነግጥ አሳፋሪ ንግግር ነው። እንዴት አቅሙን እንዳገኙት ሳስበው በጣም አዝናለሁ። ወንድማችን እግዚአብሔር ይስጥልን። እንዴት ነው የሃይማኖት አባት ለያይተው እነሱ እኛ እያለ የሚያወራው? ሁለቱም ክርስቲያን እኮ ናቸው። እነሱ እንደዚህ ያደርጉን ነበር፣ እኛ እንደዚህ ያወሩን ነበር። እነሱ የገደሉን ነበር፣ እኛ የሞትን ነበር። ኦኬ፣ እነሱ ንስሐ ተቀባይ ነበሩ፣ እኛ ደግሞ በአስተርጓሚ ንስሐ እንገባ ነበር። እንዴት እንዲህ ሃይማኖት አባት ሰዎችን ከፋፍሎ ክርስቲያኖችን ከፋፍሎ አደባባይ አስቀምጧቸው ይናገራቸዋል? እግዚአብሔር በሚያውቀው ይሄ እኮ ወንድማችን የተናገረው በፖለቲከኞች ቢነገር ጦርነት ቀሽቃሽ ተብሎ አመፀ ቀሽቃሽ ተብሎ በህግ የሚያሰን ነገር እኮ ነው ያደርጉት። አሁን ተቋጣሪ የለም ለምን እንደዚህ ያሉ ብሎ የሚጠይቅ የለም። እኛ አባት ላይ አቡነ ገብርኤል ማለት እኔ ከመወዳቸው አባቶች ማለት ናቸው። በጣም ነው የምወዳቸው አቡነ ገብርኤልን በትምህርታቸው ምናምን ነገር። ግን ትዝ ካላችሁ ከዚህ በፊት ስለ እመቤታችን በፍኖተ ጽድቅ ሚዲያ ላይ ቀርበው የሆነ መልእክት አስተላልፈው ወይ የሆነ የሴት ትምህርት አስተምረው ዶግማ ትምህርት ንደው አስተምረው ይቅርታ ጠይቁ ተብለው ይቅርታ መጥቶ በራቸው ጠይቀው ቲቪ ላይ ወጥቶ ይቅርታ ጠይቁ ሲባል አልጠይቁ አባት ናቸው። ኦኬ፣ ቅንዋቸውን ያልጨረሱ አባት ናቸው ማለት እንችላለን። ምክንያቱም ቅዱስ ሲኖዶስ ቅንዋን ሰጣቸው ቲቪ ላይ ይወጡና ይቅርታ ጠይቁ የሚል ያልፈጸሙ አባት ናቸው። ከዛ ውጪ ደግሞ ሰሞኑን እያዩ ነበር ፍኖተ ጽድቅ ለአቡነ ገብርኤል የሆነ መኪና ሰጥቷቸዋል። የራሳቸውን ሳይሆን አይ ቲንክ የግብር ነገር ይመስለኛል መኪና ሰጥቷቸዋል የሚል ነገር እያዩ ነበር። ፍኖተ ጽድቅ የሚባል ሚዲያ ታገሮ የሚገኝ ሚዲያ ኦኬ። እና እኛስ ወደ ዝራ አልገባም። ነገር ግን እነዚህ አይነት ጥሩ ተጻሽ ነገር የሚያደርጉበት ከየት አልገባኝም። ምን ተፈልግ እነሱ እያሉ እኛ ክርስቲያኖች በክርስቶስ አንድ አካል እኮ ነን። አንድ ስጋ እና አካል የቤተክርስቲያን አካሎች እኮ ነን። የቤተክርስቲያን ብልቶች እኮ ነን። ሁላችንም ከፋፍለው እነሱ እኛ ከእንዴ ወታችን ይወዳሉ፣ እኛን አይወዱም። ኦኬ፣ ከብታችን ይወዳሉ፣ ፍየላችን ይወዳሉ፣ እኛን አይወዱም። ትምህርታችን ይወዳሉ፣ እኛን አይወዱም። ሀገራችን ይወዳሉ፣ እኛን አይወዱም። እነማን ናቸው እነሱ? ከዛ ውጪ ደግሞ የጨረቃ ብስና ላይ እንደምታውቁትና ከዚህ የትም የሆነ ኢንፎርሜሽን እቻቸው ነበር። እስቲ ይሄን ጉዳይ ስሙት እስቲ።
ለምንድነው የአርሲ ኦርቶዶክሳውያን ሞትና እንግልት እስከ ዛሬ ድረስ ያልቆመው? በእንደነዚህ አይነት አባቶች ተብዮች ስሟቸው። አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ ይላቸዋል። ያ የተሻረው ጵጵስና በውስጥ ለውስጥ ግን እየሄደ ነው ያለው። አያቸዋል። እንደነዚህ አይነት ለወዳቸው ለወንበራቸው ብቻ ለክብራቸው የሚጨነቁ አባቶች እስካሉ ድረስ ዛሬም ኦርቶዶክሳውያን ይገደላሉ፣ ይጨፈጨፋሉ፣ ምንም አይሰማቸው። መጽሐፍ ቅዱስ ግን ምን ይለናል? በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያንን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመባት ለመንጋ ሁሉ ለራሳችሁ ተጠንቀቁ ይላል። እነዚህ ግን መቼም ኦርቶዶክሳውያን ህመም አይሰማቸው፣ ሆዳቸው እስካልጎደለ ጳጳስ ብሎ ሲጠራቸው እየሰማችሁ። እውነታው ይሄ ነው። ለሆዳቸው ያደሩ አባቶች እስካሉ ድረስ የኦርቶዶክሳውያኑ መገፋት፣ መታረድ፣ መንገላታት መቼም ቢሆን አይሰማቸውም ከቃሉ ፈቀቅ ስላሉ። ዛሬም አርሲ ትጣራለች። ዛሬም ኦርቶዶክሳውያን በአርሲ ይሰቃያል። ዛሬም ደሙ እየፈሰሰ ነው ኦርቶዶክሳውያን በአርሲ። አንድ ጥያቄ ልጠይቃችሁ። ብፁዕ አባታችን የሚባለው አንድ ሊቀ ጳጳስ ነው ወይስ አንድ መነኩሴ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ አንጣልኝ። ተመልከቱ እንግዲህ አሁን ዳዊት ወጣና ሰውየው ጳጳስ አይደሉም፣ ጵጵስናቸው መልሰው ይቅርታ ጠይቀው አባ ተክለ ሃይማኖት ወልዱ ተብለው ወደ ስራቸው ተመልሰው ስራቸውን የሚሰሩ ናቸው። ተጋብዘው የሄዱትም ለማስተማር ነው እና ይሄ የቤተ ክርስቲያን በጋሻው እንደ በጋሻው የወፈረ ነው እና ስም ጭንቅላቱን ይደፍናል። እግዚአብሔር ደግሞ ያሳያል፣ ምን እንደሚያደርግ ያሳያል፣ ይጠብቀዋል፣ ያየዋል፣ ደግሞ ያገኘዋል በቅርቡ ማለት እና ታቦት አቁሞ ካህናት ባሉበት ምዕመናን ባሉበት ህዝብ ባለበት ብፁዕ አባታችን አቡነ ባስልዮስ ነው ያላቸው። ይሄ ባስልዮስነቱ የተሻረ፣ ባስልዮስነቱን የመለሰ፣ ባስልዮስነቱ የቀረ፣ ቆቡንም የተወ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ተብሎ የሚጠሩትን ሰው ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ደግሞ መልሶ ማለት ተክለ ሃይማኖት ወልዱ ብሎ እሱ ቅኔ መናገሩ ነው። ዳዊት ታደሰ ኦሮሞ ለመሆኑ ማረጋገጫ የለኝም፣ በኦሮሞ ስም ግን የሚነግድ ነጋዴ። ከዚህ በላይ ምንፍቅና፣ ከዚህ በላይ ክህደት፣ ከዚህ በላይ ውርደት ለቤተክርስቲያን ይላሉ። ግን ቤተክርስቲያኒቷ እንድትዋረድ፣ ቤተክርስቲያኒቷ እንድትሰደብ፣ ቤተክርስቲያኒቷ እንድትንቋሸሽ፣ ቤተክርስቲያኒቷ እማትረባ እማታስፈልግ ናት ተብሎ እንዲሳል በህዝብ ዘንድ ቀሚስ ለብሰው ይሄ መሬት ነጋዴ፣ ይሄ ጉቦኛ፣ ይሄ ጾም ጸሎት የሐረር ሰንጋ ያስመሰለው ላታም ሻኛ ሙላ ተሰብስቦ አውደ ምሕረቱ ላይ እንዲህ አይነት ነውር ይናገራል። ይቀጣል አይቀጣም? ምክንያቱም አሁን የሀገረ ስብከቱ ሊቀ ጳጳስ በራሳቸው ከዚህ ቲም መውጣት አይፈልጉም። የሸዋ ምንጃር ሰው ናቸው፣ ግን ወላይታን እንዲያስተዳድሩ የተሾሙ ማለት እና ይሄ የሸዋው ቲም ቀላል አይደለም። አቡነ ሕርያቆስ በጣም ጥያቄ እየመጡበት ነው። በሀገረ ስብከቶት የሚያደርጓቸው ነገሮች ቆርጣችሁ ለብፁዕ አቡነ ሕርያቆስ ላኩልኝ። ይሁን ብዬ ስራዬ ብዬ አልጀመርኩትም፣ ግን ቤተክርስቲያኒቷን በጣም በነውር እየሞሏት ነው። እኛውን አለ አባ ሕርያቆስ ሌላ ናቸው። ተው እንግዲህ እሳቸውም አባቴ ናቸው፣ ወንድሜ ናቸው፣ ሌላ ናቸው። አባ ሕርያቆስ አቡነ ሕርያቆስ የደቡብ አፍሪካ እና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ናቸው። በወላይታ አካባቢ ምንድነው በከምባታ በስልጤ በሀዲያ አካባቢ እየተደረገ ያለው ነገር በጣም ጥሩ ነገር አለ። ወላይታ ሳይሆን እዚህ ማለቴ ነው። እየተደረገ ያለው ነገር ጥሩ አይደለም። ወላዶችን 4 የወለዱ ሰዎችን እያመጡ እየሾሙ ነው። ብዙ ነውሮችን እየሰማው ነው።
ከዛም የቀፈፈ ነገር እየሰማው ነው። እንግዲህ በጥሼ ልጥለው ነው ያለንን መከባበር ተፈተንኩ፣ ቦታውን እየተፈተንኩ ነው። ተዋጣሪ የለም እኮ አሁን ላይ ኦኬ። አንድ በሰት ሆን ተብሎ ለተንኮል ጦር ለመቀስቀስ የተሾመን አባት ተብሎ ጳጳስ ተብሎ የተሾመን አቡነ ባስልዮስ የተባለ ሰውዬ ስሙ ተሽሮ ክህነቱ ተነስቶ ገና ከጀምሮ ክህነት ተሾሞ ይሻላል ወይ የሚለው ነገር እንዳለውና አሁን እና አቡነ ታውሳስ ጥያቄ ውስጥ ይቀመጥና የተሻለ ተሽሯል ተብሎ እንግዲህ ያወጀችውን ሰው ብፁዕ አቡነ ሲጠራ ጳጳስ ሲጠራ ቤተክርስቲያን ዝም ነው። እኛ አባታችን ይስቃሉ። አልፈልግም እኔ ጳጳስ አይደለሁም አይሉ። እዛ ነው የሚገዙት እኮ አልፈልግም እኔ ጳጳስ አይደለሁም ተሽሯል አይሉ። ቀጥታ ለቅስናቸው ጦርነት ተቀሰቀሱ። ሻሸመኔ ኦርቶዶክሳን ያስፈጁ፣ ሰማዕታትን ደም ያፈሰሱ እነዚህ ናቸው። እንግዲህ አሁንስ ጳጳስ አቡነ ብፁዕ የተባሉ ይጠራሉ። ወቅዱስ ነው ወቅዱስም ይላሉ። እዚህ ካላችሁ ፋናም ባለፈው አቡነ ሳዊሮስን ብፁዕ ወቅዱስ ብሎ ጠርቷቸው ነበር። ወቅዱስ የሚባልባት ታሪክ ብቻ ነው ግን ሲጠራቸው ነበር እዛ ብሎ ፋና ቲቪ ለዛው ደጋግሞ 3 ጊዜ ያው ይሄ የሆነ መልእክት ነው የሚያስቀምጠው እንግዲህ ወይ ደግሞ እንላመደው ነው የሆነ ጊዜ ላይ መምጣው ስለማይቀር ማለት ነውና ከዚህም ብያችሁ ነበር አይደል? አንድ የኦሮሚያ ሚዲያ ጽፎ ያገኘሁት ነገር አንብቤላችሁ ነበር። ለአቡነ ሳዊሮስ ሲረስ ለአቡነ ሳዊሮስ ብቻ ተብሎ የጻፈ ነው። በኦሮሚያና በአማርኛ የጻፈ ነገር ነው። ተመልሱና ቪዲዮ ተመልከቱ። ወላ ተመልሳችሁ ፈልጋችሁ ምንድነው የሚለው? ይሄን የሚያደርጉ ከሆነ ነው የሚለው እንግዲህ ይሄን እንትን ነው ቅድመ ሁኔታ ነው። ይሄን የሚያደርጉ ከሆነ እኛ ደግሞ በመስጠት ያዝነው ሁላችንም እናቀውን ኦኬ ከጫካ የጠረቁብስና የሚሾሟቸውን አባቶች አሁንም እየሰሩ የሚገኙትን ውስጥ ያሉትን የጠራክ ኪሎ ውስጥ ያሉትን አባቶች ስማቸውን እናወጣለን። ከጫካ ደርታችሁ ጳጳስ አድርጋችሁ ያስቀምጣችሁን አባቶች እናወጣለን ብሎ ጽፎ ውስጥ አድርጓል ያፌች። ስለዚህ በአፋጣኝ ምላሽ ይስጡ። ጉዳዩ ከምን ደረሰ የሚለውን አልሄድኩበትም አላጣራሁበትም። እና አስፈላጊ ከሆነ ይሄ ነገር ለኛ ይሄን ነገር የሚያደርጉ ከሆነ እኛ ደግሞ በዚህ በኩል እርሶን ኦኬ ከጫካ እያመጡ ዝም ብሎ ከጫካ አምጥተው የሚሾሟቸውን ግለሰቦች ስምን ጠቅሰን ፎቶአቸውን እናወጣለን ብሎ ጽፎ ውስጥ አድርጓል ያፌች። ይረስ ለአቡነ ሳዊሮስ ብሎ በዚህና በዚህ ልክ ወርዷል። አሁን ላይ ኦኬ ወርዷል። ማንም ተቋጣሪ የለውም፣ ማስቆም የለውም። ማንሹ ማንሻሪሁን ማንሻሚሁን አናውቅም። በቃ ሁሉም ሻሚ ነው፣ ሁሉም ጳጳስ ነው፣ ሁሉም ብፁዕ ነው፣ ሁሉም ወቅዱስ ነው የሆነው። አሁን ላይ ሁሉም ፓትርያርክ ነው የሚገኘው። ይሄም ብቻ አይደለም ባይዘው ይሄንም ስሙት። ከኋላ የምትመለከቷቸው አባ ኪነ ጥበብ ይባላሉ። የምዕራብ ጎጃም ሀገረ ስብከት ነበሩ። በተለይ ደግሞ ከኋላ የምትመለከቱት መጽሐፍ ትምህርተ አበው የተባለ መጽሐፍ የክደት መጽሐፍ በጠቅላይ ቤተ ክህነት እንዲሁም በብፁዕ አቡነ ዘካርያስ የተወገዘ መጽሐፍ አዳማ ናዝሬት ላይ ሊያስመርቁ ከተፍ ብሏል። ማን የፈቀደው? ጥያቄውን ለእናንተ ተውላችኋለሁ። ምስራቅ ሸዋ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ከዚህ በፊት በተለይ ደግሞ በምስራቅ ሸዋ የሰሩ እኛ አባት በአዳማ በወለንጭቲ እና በሙጅ ስላሴ በአስተዳዳሪነት ያገለገሉ እኛ አባት ትምህርተ አበው የተባለ በብፁዕ አቡነ ዘካርያስ የተወገዘ መጽሐፍ አዳማ ላይ ሊያስመርቁ መጥተዋል። ስለምትመለከቱ ተቋራሪ የለም። ያው ስለዚህ ማንንም አይቆጣጠርም። ክህነቱን የሚባለው ነገር ማንም መጥቶ የፈለገውን ያስመረቅ፣ ማንም ፈቶ እንደፈለገ ይሁን። ተቋራሪ የለም። አሁን ላይ ቤተክርስቲያን ወይ ሄደች ያለችው ወይ ቁልቁል ነው የገባች የምትገኘው እና በጣም ነው ማዝነው። ይሄ ነገር መስማቴ በጣም ነው የሚያሳዝነው። አፄ ምኒልክ በዘመናቸው በአርሲም ይሁን በየትኛውም የሀገሪቱ ክፍል ጡት ቆርጠውም ይሁን አስቆርጠው አያውቁም። አፄ ምኒልክ ጡት ስለማስቆረጣቸው በወዳጆቻቸው ቀርቶ በፋሽስቶቹ በጠላቶቻቸው የታሪክ ጸሐፊዎች፣ ሚሽነሪዎች፣ አሳሾች፣ ሐኪሞች፣ ኢንጂነሮች፣ ታስረው የተፈቱ የጦር ምርኮኞች፣ ወታደሮች ሳይቀር የተጻፉ ማስታወሻዎችና መጽሐፍቶች ላይ አንዲት ዘለላ አፄ ምኒልክ ጡት ስለመቁረጣቸው የሚያወሳ ጽሑፍ አታገኙም። በነዛ በጠላቶቻቸው ሁሉ አፄ ምኒልክን ክፉ፣ መጥፎ፣ ጭራቅ፣ አውሬ አድርገው የሳሉ በሽንፈቶቻቸው አንገታቸውን የደፉ ስለ እርሳቸው መጥፎ ነገር በማውራት ብቻ ድሉን ማቆሸሽ እና ማደብዘዝ ይችሉ የመሰላቸው ሁሉ በጻፏቸው መጽሐፍቶች ሳይቀር አንድም ቦታ ላይ አፄ ምኒልክ ጡት ስለመቁረጣቸው የተጻፈ የተነገረ ማስታወሻ የለም። ከመሬት በላይ ያለ ሁላችን ያየነው አንተም እኔም የመዘገብነው ታሪክ ሌላ ነው።
ታዲያ አጤ ምኒልክ ጡት የቆረጡት መቼና እንዴት የት ነው? ይህ የሐሰት የቅጥፈት ትርክት የፋሽስቱ ጣሊያን ፕሮፓጋንዳም ነበር። አዎ ፋሽስቱ ጣሊያን በደም የተገኘውን ድል ያልገዛም ባይነት ለዘላለም አንገት የሚያስደፋና ለዘላለም ኢትዮጵያኖችን የአፍሪካኖችን የሰው ልጆችን የጭቁኖችን ሁሉ አንገት ቀና የሚያስደርግ ድል ለማደብዘዝ አልፎም የጦር ወንጀሉን ለመደበቅ በኢትዮጵያኖች ላይ በኬሚካል የጨረሳቸውን ህዝቦች ላለማሰብ ላለመጠየቅ ኢትዮጵያን እንዳሻው አድርጎ ለመግዛት የሚያደርገውን ጥረት በሌሎች ይሁንታና ጭብጨባ ለማግኘት የተፈጠረ አሉባልታ ሐሰት ነው። ለነገሩ እኒህ ፋሽስቶች እኮ በእኛ ሀገር ነገስታትና ጀግኖች ላይ ስም መፍጠር የጀመሩት በአጤ ምኒልክ ጊዜ ብቻ አይደለም። መስሏችሁ ነው? ይኸውላችሁ አጼ ቴዎድሮስን ሴቶችን አሉ። ደግሞ እኮ የሁሉም ተመሳሳይ ነገር አንድ የሚያደርገው በሴቶች ላይ ጭካኔ ያላቸው ነገስታቶች እንደነበሩ ማውሳታቸው ነው። በኢትዮጵያ ታሪክ በኢትዮጵያ ዋርፌር በባህላችንም ይሁን በማንነታችን በሃይማኖታችን ሴቶችን ማጥቃት ፈጽሞ የተወገዘ ተግባር ነበር። እንኳን አይደለም ጡታቸውን ሊያስቆርጡ አጤ ምኒልክ በየትኛውም ጦርነት በከፉት ጦርነቶች መካከል ሁሉ የሴቶችና የህፃናቶች ጥቃት እንዳይከሰት ትዕዛዝና መመሪያ የሚሰጡ ታላቅ ንጉስ ነበሩ። ሐቁ እሱ ነው። አዎ አጼ ቴዎድሮስንም ሴቶችን በፀጉራቸው ይሰቅላሉ ብለው ያወሱባቸው ነበረ እና አጼ ዮሐንስንም ኢትዮጵያዊ ኔሮ ይሏቸው ነበረ። የሮማውን ጋኔን ማለት ነው። ራስ አሉላንም ጥቁሩ ጋርባልዲ ይሉት ነበረ። ኋላ ዶጋሊ ላይ አፈርድም ያብልቱ ድል ሲነሳቸው ስሙን ቀየሩለት። እሱማ ክሩል ሳቬጅ ነው አሉት። ለቀኝ ግዛታቸው ማጣፈጫ እንዲሆን የኢትዮጵያ ነገስታቶች ኋላ ቀሮች ናቸው። አዎ ጡት ይቆርጣሉ። አዎ ጨካኝ ናቸው። አዎ እነሱ ማለት እነገሌ ናቸው እያሉ ፕሮፓጋንዳ ይሰሩ ነበር። የኔ ሀገር ሰው ያን ፕሮፓጋንዳ እውነት አድርጎ ሐውልት አቁሞ ምኒልክ ጡት ቆርጠዋል ብሎ እርስ በርሱ ይባላበታል። አንድም እንኳን እንዴት ከዛ ሁሉ ምኒልክ ጠል ጸሐፊ አንድስ እንኳን እንዴት አይገልጸውም? አጤ ምኒልክ ሌላው ቀርቶ በዘመኑ እንደ ተራ ነገር የሚታየው የባሪያ ንግድን እንኳን ኢንተርናሽናል ብትሉ በሀገር ውስጥ የሚጠየፉ ንጉስ ነበሩ። ሐሰት አይደለም ወንድሜ። አጤ ምኒልክ ሜዲትራኒያን ሲሚሆን ሬድ ሲ ላይ አልተገበያዩም፣ አይፈልጉም። በሀገር ውስጥ በጦርነት የተማረኩትን ሰዎች ወታደሮች በቤቱ ወስዶ የቤት ሰራተኛና የእርሻ ሰራተኛ ማድረግ የተለመደ ነበር። በ19ኛው ክፍለ ዘመን በአፍሪካም ይሁን በአውሮፓ ሀገራት በሙሉ ይህ የተለመደ ተግባር ነው። አዎ አጤ ምኒልክም ይሄን አድርገው ይሆናል። ግን ያልተፈለገና ከልክ በላይ የሆነ ባርነትን ከመጸየፋቸው የተነሳ የማረኳቸውን እንኳን ይለቁ ነበር። አጤ ምኒልክ እንኳን በራሳቸው ዜጋ ሊወራቸው በመጣ ማርያምን እቀየማለሁ ብሎ ያዘመቱትን እንኳን የተያዘ የተማረከ የጣሊያን ሰላቶ ይቅርታ አድርገው ምህረት ሰጥተው የቆሰለውን አክመው ወደ ሀገሩ የሸኙ ሰው ናቸው። እነሱም በማስታወሻቸው እኛ በምኒልክ ቤት የጎደለብን አንዳች ነገር አልነበረም፣ እናታችን ቤት ያለን እስኪመስልን ድረስ ተንከባክበውናል፣ ቶርች አልተደረግንም፣ ጾታዊ ጥቃትም አልደረሰብንም ብለው መስክረዋል። አንተ ግን ምኒልክ ጡት ቆርጠዋል ብለህ ተረት ተረት ጽፈህ እነሱ በእነሱ ዘመን ያልተሳካላቸውን በልጆቻቸው ሳይዋጉህ ሳይወሩህ መተው ገዝቻለሁ ና ተንበርከክ ሳይሉህ
ምን እንዳቀመሱ እንጃ የነሱን ጦርነት ተዋግተህ አንተ ተሸነፍክ። ሰው የራሱን ጦርነት ራሱ ተዋግቶ ራሱ ይሸነፋል ጎበዝ። ራሳችን ተዋግተን ራሳችንን እንሸነፍ። አስከብረውት የታሪክ ጸሐፍት መጥተው አጣርተው ምንም ማስረጃተው ሐሰትና ቅጥፈት መሆኑን ያረጋገጡለትን ጉዳይ እኛ የነሱን ጦርነት ለነሱ ተዋግተን አሸንፈን ይሄው የኔናንተ ጫንቃ ዛሬ አጎንብሷል። በኔና ባንተ ዘመን በዛ ዘመን ያልተደረገ ትርክት ሲሆን አይተናል። እርሳቸውም ቆረጡ ብለን ተመጻድቀናል። ሐውልት አቁመናል። አይገርም? የሲዚው ኢንጂነር አልፈርድ 28 ዓመታትን ከአጤ ምኒልክ ጋር አብሯቸው ሰርተዋል። ሴቶችን ከጦርነት እንዴት ይከላከሉ እንደነበር ስለ ይቅርታቸውና ስለ ምህረታቸው ምን አይነት ሰው እንደሆኑ ጽፎላቸዋል። የራሽያኑ ሬድ ክሮስ ሐኪሞች በ1996 በሪፖርታቸው ስለ አጤ ምኒልክ እንኳን ስለ የቆሰሉትንም ይሁን እንዴት እንደሚያክሙ ራሳቸውን የወጓቸውን የጣሊያንም ወታደሮች ይሁን ከአድዋ በኋላ እንዴት አድርገው እንደተንከባከቡ ጽፈዋል። እነ ካውንት ግሪን የብሪቲሽ ወታደሮች ናቸው። እነሱ ሁሉ መስክረዋል። እንደውም አጤ ምኒልክ በሱ ዘመን ከነበሩት ሁሉ የተለየና የተባረከ ሰው ነው። he is an exceptional human ብሎ መስክሮላቸዋል። ብዙ ማለት ይቻላል። እኛ ግን አልታደልም። የረገመንም አለ። በጋራ ሴቶቻችን እንኳን መስማማት የሚያቅተን ፍጥረቶች ሆነናል። ተው፣ ትናንትና ለዛሬ መሰረት እንጂ መጣያ መቋሲያ አይደለም። እኔ ያው ሱዳችን ኤምኤስ ነበር። ያው አዲስ ነገር እንደወሰዳችሁበት እንደተማራችሁበት እንዳዘናችሁበትም አልጠራጠርም። በቀጣዩ እንግዲህ ለአዲስ መጀ ካለ ጀራችሁ ቅርብ ነው የሚሆነው። ላይክ እና ሼር ማድረግ ላይ ረሳ። ሁላችን በያልንበት ጸሎት እናድርግ። አስፈልጋለሁ አምላክ ፊቱን እንዲመለስልን ቸር ቆዩልኝ።